አንተ እኮ ድሮም ጀምረው እንዳይጣሉ እንዳይለያዩ የምታረገው ጥረት አደንቅሃለሁ ወንድም አለሚ ማለት ነው። እውነት ለመናገር ዛሬ እንግዲህ ተንበርክኮ ይቅርታ ብሏል። አንተ አይደለም እኮ ሩታን ይቅርታ የምትጠይቃት እሱ ነው ተንበርክኮ ይቅርታ መጠየቅ ያለበት። አንተ በምን እዲያ ነው የምትንበረከከው? እሱ ነው መንበርከክ ያለበት። እሱ ነው መንበርከክ ያለበት። ሩታዬ የኔ ሸንቃጣ ማለት ነው። ስላየሁሽ ደስ ብሎኛል። እውነት ክሱን አንሺውና አንድ እንድትሆኑ ነው የምፈልገው። ዋጋ የተከፈለበት ትዳር ነው። ምርጥ ልጅ ነው። እውነት ቤተሰብ አክባሪ ነው ያለው። እንግዲህ እሷ ደግሞ ምንም ላነስ አልችልም አልፈልግም ነው እንግዲህ ሩታዬ ማለት ነው። እና ዛሬ ከሩታዬ የሰማሁት ቃላት እባካችሁ ጋሻዬን አታንከራቱት፣ ይበቃችኋል፣ እሱን አታንገላቱት ነው ያለችው የኔ እናት ሩታዬ። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ብቅ ብያለሁ። ሰላማችሁ ይብዛ። የእውነት እንግዲህ ኤፍሬም እውነት ለመናገር አብርሽና ሩታ ሁሌም ግጭት ሲፈጠር አንድ ለማድረግ የሚሮጠው ነገር ደስ ይለኛል። በዚህ አጋጣሚ በጣም መልካም ልጅ ነው። በቃ አንድ እንዲሆኑ በመሀላቸው የሆነ ነገር እንዳይፈጠር የሚያደርገው ነገር ደስ ይላል። ዛሬም ሩታና አብርሽ አንድ እንዲሆኑ እየታገለ ነበረ። ነገር ግን ደግሞ ይሄ አያስሄድም። ለምን ነው የማያስሄደው? ለምንስ ነው ልትሉ ትችላላችሁ። ይቅርታ ተንበርክኮ መጠየቅ ያለበት አብርሽ ነው፣ አንተ አይደለም። መንበርከክም ያንሰዋል፣ እውነት ያንሰዋል። እንደዛም ተንበርክኮም እንኳን ይቅርታ ታረገችለት እድለኛ ነው፣ እድለኛ ነው፣ እድለኛ ነው። እንደዛ ተንበርክኮ ራሱ ይቅርታ ካደረገችለት እድለኛ ነው። እውነቴን ነው የምላችሁ የኔ እናት ሸንቀጥ እኮ ናት። ሸንቃጣ ማለት ነው። እንደው እኮ ምንም እኮ የወለደች እኮ አትመስልም። ሸንቃጣ የኔ እናት። አንቺን የመሰለች ቆንጅዬ፣ አንቺን የመሰለች አበባ፣ አንቺን የመሰለች ብርቅዬ ትቶ ታዩ። አንዳንዴ መገፋት ጥሩ ነው የኔ ቆንጆ። ምንም እንዳይመስልሽ መገፋት አሪፍ ነው። እሺ ምንም እንዳይመስልሽ። ሲጀመር አንቺ አሁን ላይ ብርቱና ጠንካራ ሴት ነሽ፣ ጎበዝ ነሽ። ምንም ልንልሽ አንችልም። ጉብዝናሽን ጠንከርናሽን እያሳየሽን ስለሆነ ይሄ ነው። ኤፋ በጣም የምትገርም ልጅ ነህ። እውነት አይቀይሪ። ይህን መልካምነትን ይዘው ተጓዝ። ደስ የምትል ልጅ ነህ። በቃ ይሄ ነው። አንተ ብታገባም ለሚስት ትልቅ ክብር አለ። በቃ ትልቅ ክብር እንዳለ ሪስፔክት እንዳለ ታስታውቃለህ። ደስ ይላል። አሁን ላይ እኮ ታናሽ ታላቅን ይመክረዋል ይባላል። እውነት ነው። በሁሉም ነገር ታናሽ ታላቅን ይበልጠዋል ይባላል። በአስተሳሰብ በሁሉም ነገር የተባለው ነገር እውነት ነው። ኤፋን እያያችሁት ነው። እሱ ጭራሽ እንኳን ልጅ ወለደ ቀርቶ አይደለም ምንም ያለው አይመስልም እኮ እዛ ፈርሰስ ብሎ ምናምን ሲታይ ምንም ጭራሽ ምንም ያለው ነገርም አይመስልም ማለት ነው። እና አንዳንዴ በትልቅነት አይደለም እውነት ለመናገር እና አእምሯችሁ ጥሩ ሲሆን ነው ጥሩ ነው እንጂ ትልቅነት ምናምን አይደለም። ይቺ ልጅ አርቆ አሳቢ ናት። አርቆ አሳቢ ሀሳባቸውን እቅዳቸውን ለማሟላት የምትሮጥ ጀግና ልጅ ነበረች። አሁን ስብርብር አረጋት። ደግሞ ማትሰበርለትም ነገ በልጣ የምትታይ ልጅ ናት። ጎበዝ ናት። በፊት ነበረ የምታለቅስ እንጂ አሁን ላይ ምንም አታለቅስም። ጠንካራ ሆናለች፣ ጎበዝ ሆናለች፣ ብርቱ ሆናለች። አሁን ደግሞ ልጇ ሲያርግላት ደግሞ የበለጠ ልጇ በርቺ ይሆናታል። አለቀ። ይሄ ነው እውነቱን ስነግራችሁ ማለት ነው። እና ለምን ይቅርታ አልተቀበለችም የምትሉ ትኖሩ ይሆናል። እንዴ ለምንድን ነው የምትቀበለው? አብርሽ አይደለም እኮ መጥቶ የተንበረከከው ወንድሙ ነው። ወንድሙ እሱ በያጠፋው ጥፋት ለምን ይንበረከካል? አይንበረከክም። ለምን ተብሎ ምን አጠፋ እሱ? ምንም አላጠፋም እኮ። እና ትክክል ናት ሩታ። ጋሻዬንማ አታንገራቱ። ይበቃል። በቃችሁ። ኧረ እስማ ይበቃል። እውነት ለአባታችሁን አክብሩ። ኧረ አንተስ ለአባት ትልቅ ክብር ያለህ ጀግና ነህ። አይኖ እውነት እናስታርቁ ታረቁ ምናምን እያለ ምን በወጣው እሱ ራሱ እንዴ እንትን አያሳዝናችሁም? የእናንተ ሰላም አንድነት እንዲመጣ እያለ
እየተንከራተተ እሱን እያየ እኮ ነው ጠንቀቆ ያያል እኮ። ግን ግድ አይሰጠውም እናቴ፣ እሱ ምንም ግድ አይሰጠውም። በፊት አብርሽ የሚጨነቅ ነገር ምናምን ይመስለኝ ነበር ለቤተሰቡ ምናምን በጣም ጭንቅንቅ የሚል ልጅ ምናምን ይመስለኝ ነበር። ግን አይመስልም። አሁን ላይ ምንም ደንታ የለውም አሁን ላይ ማለት ነው። በቃ ያችማ የሆነ ነገርማ እንትን ብላበታለች። እውነት ለመናገር ጥቅልል ብሎ ወደ እሷ እንዲሆን ያረገችበት ነገርማ ይኖራል። በቃ ጥቅልል ብሎ ወደ እሷ እንዲሆን እውነት ለመናገር ወዱ አይመስለኝም እንደዚህ የሚሆነው። እኔ አብርሽ እንዲህ ይበገራል ብዬ አስቤ አላቅም ነበር። የአሁኑ ግን በጣም የሚገርም ጉር ነው። በጣም የሚገርም ብቻ እግዚአብሔር ልቡ ይስጠው። ይሄን ነው የምለው እኔ ሌላ ምንም አልልም። አንቺ ብርቱ ነሽ፣ ጀግና ነሽ፣ ጠንካራ ነሽ ሩታ። ነገ ትልቅ ቦታ ብትደርሽ ልጅ ነሽ። በርትተሽ ጠንክረሽ ነገ ትልቅ ቦታ ላይ ደርሰሽ ማንነትሽን ማሳየት ነው ያለብሽ ባይነኝ። ሴት ልጅ አሁን ላይ ሁሉም ሰው ሴት ልጅ ይደግፋል። ደስ የሚለው ነገር ከሴት ልጅ ጎን ነው የሚቆሙ። አሁን ላይ ሴቶች ብቻ ሳይሆኑ ከሴት ልጅ የሚቆሙ ወንዶች ከሴት ልጅ ጎን ይቆማሉ። ደስ የሚሉ ወንድሞች አሉና ከሴት ልጅ ጎን የሚቆሙ ወንድሞች አሉ። ደግሞ ደስ የሚለው ነገር እና ማንኛውም ሰው ከአንቺ ጎን ነው። አንቺ ብቻ ብርቱ ጠንካራ ሆነሽ ወደፊት ለመሄድ ሞክሪ ነው የምለው። እውነት ለመናገር የተዋለደ ሰው ለየብቻ መኖሩ ጥሩ አልነበረም። ግን ምንም የሚስተካከል አይደለም። አብርሽ ሊስተካከል ጥሩ ነበር እኮ ግን ተመክሮ ተዘክሮ ያው ነው። የሚስተካከል ልጅ አይደለም። ቢስተካከል እኮ ሰው ተዋልዶ ለየብቻ መኖር ጥሩ አይደለም። ልጅና ልጅ ከአንድ አባት ከአንድ እናት ሲወለድ ነው ጥሩ። ገባችኋ? ግን ይሄ የሚስተካከል ሰውዬ አይደለም። ተመክሮም ተነግሮትም የሚገባው አይደለም። ይሄ ካልሆነ ደግሞ አስቸጋሪ ነገር ነው እና ምንም ብቻ ከባድ ነው እና አይዞሽ ሩታዬ፣ ስላየሁሽ ደስ ብሎኛል።